ሄዶ ይሄ መንግስት ጦርነት መዋጋት የማይችልበት ደረጃ ላይ ተናጠል ፋኖን ማሸነፍ ያልቻለ ኦላን ማሸነፍ ያልቻለ አካል አሁን ባለው የኃይል አሰላለፍ ሊመጣ የሚችለውን ጦርነት በምንም ተአምር ለወራት ሊቋቋም አይችልም። ያገዛዝ እያለቀለት አሁን አገሪቱ ውስጥ የተፈጠረው የኃይል አሰላለፍ በምንም ተአምር አሁን የመጣውን የኃይል አሰላለፍ በምንም ተአምር የመንግስት ሊቋቋም አይችልም። ለወራትም ሊቋቋም አይችልም። ወደኋላ ሊመለስ በማይችል መልኩ ሁሉንም ጠላት አድርጎ በሁሉም ላይ የህልውና ፈተና ገጥሞ ሁሉም አጌንስት መንግስት እንዲነሳ አድርጓል፣ እንዲተባበር አድርጓል። ዋጋ የሚከፍልበት ጊዜ ተቃርቧል። ምክንያቱም እየመጣ ያለው ማዕበል ቀላል ማዕበል አይደለም። ተዛዙ ባይታየውም አይኑ ቢታወር በፍጹም ሊቋቋሙ የማይችል ነው። አሁን ኃይል እየመጣበት ያለ ተናጠል ፋኖን ማሸነፍ ያልቻለ ኦላን ማሸነፍ ያልቻለ አካል አሁን ባለው የኃይል አሰላለፍ ሊመጣ የሚችለውን ጦርነት በምንም ተአምር ለወራት ሊቋቋም አይችልም። ያገዛዝ እያለቀለት የኢትዮጵያ ህዝብ ተአምር ማሳየት አለበት። ሁሉም ሰው ሌላ ማህበራዊ ጉዳይን ትቶ የሚቀጥለው ሳምንት ቅዳሜ በስፋት ኢን ሚሊየንስ በውጭም በሀገር ውስጥም ያለው ተገኝቶ ለኢትዮጵያ ህዝብ ትልቅ ተስፋ ማሳየት አለበት። አገዛዙን ማስደንገጥ አለበት። የውጭ ኃይሎች ደግሞ እውነታውን እንዲረዱት ማድረግ አለበት። ለሶስት ኃይል ነው መልእክት የምናስተላልፈው። ህዝቡ ምን ያህል የተቃዋሚው ጎራ ከመቼውም ጊዜ በላይ ካለፉት ስህተቶቹ ተምሮ በተናጠል ትግል ማሸነፍ እንደማይቻል አምኖ በከፍተኛ ደረጃ እየተባበረ እንደሆነ ህዝቡ እንዲያይ እንፈልጋለን። ይሄን አይቶ ተስፋ እንዲፈጠርበት ሊመሩኝ ተዘጋጅተዋል እንዲል እንፈልጋለን። ምክንያቱም የዚህ አይነት እንቅስቃሴ ነው እያደረግን ያለው። ትልቅ ተስፋ አለ። ሁሉም ሊባል በሚችል ደረጃ እርስ በርስ መተያየት የማይፈልጉ ኃይሎች ሁሉ ዛሬ ተቀራርበው እየተነጋገሩ አብረው ለመስራት እየወሰኑ እከሌ ቀርቷል በማትለው ደረጃ አሁን በዚህ መድረክ ላይ በሰላማዊ ትግል የሚያምኑ ሀገር ውስጥ ያሉ ውጭ ሀገር ያሉ ኃይሎች ይሳተፋሉ። በትጥቅ ትግል የሚያምኑ ወንድሞቻችን ይሳተፋሉ። ሲቪክ ማህበራት ይሳተፋሉ። የሃይማኖት አባቶች ይሳተፋሉ። ሁሉም እዚህ ላይ የብሔር ልዩነት የለም። የርዕዮተ ዓለም ልዩነት የለም። የሃይማኖት ልዩነት የለም። የሀገርና የህዝብ ህልውና ጉዳይ ነው። የገጠመን ችግሩ የጋራ ነው። ሁላችንንም ለማጥፋት እየተረባረበ ያለው መንግስት ነው። ይሄን ኃይል መታገል አለብን ብሎ ወስኑ። ይሄን ህዝቡ እንዲያየው ህዝቡ ብቻ አይደለም የመንግስት የብልጽግና መዋቅር ይሄን እንዲያይ እንፈልጋለን። ወዴት አቅጣጫ እየተሄደ እንደሆነ እንዲረዳ እንፈልጋለን። ይሄ የተቃውሞ ማዕበል ነገ መሬት ላይ ሊበላን ይችላል፣ እያለቀልን ነው ብለው አስበው ራሳቸው ወደ ተቃውሞ እንቅስቃሴ እንዲገቡ እንፈልጋለን። መፍትሄ ወደ ማየት እንቅስቃሴ እንዲገቡ እንፈልጋለን። ዓለም አቀፉ ህብረተሰብ እስካሁን ድረስ አማራጭ የለም፣ ተወደደም ተጠላም ይሄን ደካማ መንግስት እንዳይሞትም እንዳይድንም እርዳታ ብድር እየሰጠን ማቆየት አለብን ብለው ነው የሚያምኑ። እውነተኛው መልእክት እንዲደርሳቸው አሁን እንፈልጋለን። ተቃዋሚው ጎራ አንድ ላይ ሆኖ ለመታገል የወሰነ እንደሆነ መሆኑ ይሄ መንግስት አሁን እየመጣ ያለውን ትብብር ሊቋቋመው እንደማይችል አማራጭ ኃይል ያውን በኃላፊነት ስሜት የሚሰራ ኢትዮጵያን ለማስቀጠል ተግቶ የሚሰራ ተጨንቆ የሚሰራ ሁሉንም የመፍትሄው አካል ለማድረግ ተጨንቆ የሚሰራ ኃይል እየመጣ እንደሆነ እንዲረዱ እንፈልግ። ስለዚህ አሁን ሁሉም እከሌ የሚባል የሚቀር ኃይል የለም። ጋዜጠኛውም፣ ሲቪክ ማህበሩም፣ የፖለቲካውም ሰው፣ የሃይማኖቱም ሰው ይሄ የፖለቲካ የስልጣን ጉዳይ አይደለም። የሀገርና የህዝብ ህልውና ጉዳይ ነው። የሀገርና የህዝብ ህልውና ጉዳይ ደግሞ የማይመለከተው አካል የለም። ስለዚህ ሁሉም አካል ተሳትፎ ማድረግ አለ። ለኢትዮጵያውያን ትልቅ ቻሌንጅ ነው። ለዲያስፖራው ትልቅ ቻሌንጅን ይዘን መጣ። ኢትዮጵያ ውስጥ ህዝብ እየሞተ እያለቀ ዲያስፖራው ሰላማዊ ሰልፍ ወጥቶ መሳለፍ የማይችል ከሆነ ያን በተግባር ማሳየት የማይችል ከሆነ ከዛ በኋላ ሞራል አይኖረውም። ይሄን ደግሞ ሁላችንም ተባብረን መቀስቀስ እና ተአምር ነው መፍጠር ያለብን። አገዛዙን ሾክ የሚያደርግ የሚነቀንቅ ስሜት አሁን መፍጠር አለብን። ያን ይዘን ደግሞ መሬት ላይ ነው የኢትዮጵያ ህዝብ ሰላማዊ ህዝባዊ እምቢተኝነትን በከፍተኛ መጠን በአጭር ጊዜ ከማሸነፍ በመለስ ሊመለስ በማይችል መጠን እንዲያቀጣጥል ማድረግ አለ። ለዛ ምቹ ሁኔታ እየተፈጠረ ይሄን የሰላማዊ ህዝባዊ እምቢተኝነት ደግሞ በሰላማዊ ትግል ምናምነው ብቻ እንኳን አይደለም። ጠበንጃ አንስተው በአገዛዙ አስገዳጅነት ጫካ የገቡት ሳይቀሩ እየደገፉት
የህዝቡን የሰላማዊ ህዝባዊ እምቢተኝነት ትግል። ስለዚህ ይሄ በኢትዮጵያ የመጣ አዲስ የኃይል አስተላለፍ ነው። ያለመታከት እሳቸው ወደ ስልጣን ከመጡ በኋላ ኦልሞስት ለ8 ዓመት ባልተቋረጠ ውጊያ ውስጥ ያለው መከላከያ ሰራዊት ይሄን መልእክት በደንብ እንዲገነዘበው እንፈልግ። የራሱን ወንድሞች፣ የራሱን እህቶች፣ የራሱን ህዝብ እየጨፈጨፈ ለአንድ አምባገነን ግለሰብ ስልጣን የትም መድረስ አይችልም። የዛሬ ዓመት የዛሬ 2 ዓመት የነበረው የኃይል አስተላለፍ አይደለም አሁን ያለው። ቶታሊ ተቀይሯል። ስለዚህ በአገዛዙ ዙሪያ ይህ አገዛዝ እድሜ የሚኖረው መስሏቸው የተሰለፉ ለስልጣን ብለው ለገንዘብ ጥቅም ብለው ከዚህ አገዛዝ ጋር የተሰለፉ ኃይሎች ሁሉ ይሄን ሪያሊቲ መገንዘብ አለባቸው። አደጋው አፍጥጦ አፍንጫቸው ስር እየደረሰ ስለዚህ በዚህ ባለቀ ሰዓት መሪያቸውን ሀየ ማለት አለ። ተደራደር፣ ይሄን ችግር በሰላም ፍታ፣ በምርጫ የሚፈታ ችግር የለም፣ ወደ እውነተኛ ሁሉን አቀፍ የሽግግር ሂደት መሄድ አለብን፣ ይህን ተቀበል ማለት አለባት። ፍርሃቱ አያዋጣቸውም። አድርባይነቱ ከዚህ በኋላ አያስኬዳል። 7 ዓመት አስኪዷቸዋል። አሁን ግን መሽቷል። እየመጣ ያለውን ማዕበል በምንም ተአምር አይቋቋሙ። ይሄ መንግስት በቅቶኛል፣ የዚህ የተቃውሞ እንቅስቃሴ አካል ነኝ፣ ዛሬ በአደባባይ በኢንተርኔት እቃወማለሁ፣ ነገ በተግባር መሬት ላይ ደግሞ እሰለፋለሁ፣ ትግል አደርጋለሁ የሚለውን መልእክት በደንብ ማስተላለፋል። እንቅልፍ አጥተው ነው የሚያድሩት። ኧረ ይህን እድል እንጠቀምበት የሚሉ ሰዎች እንደሚኖሩ እኔ ጥርጥር የለኝ። ሚኒስትሮች ይህን ይላሉ፣ የጦር መኮንኖች ይህን ይላሉ። ተሰላጅተዋል። ሽንፈት እንደማይቀርላቸው እየገባቸው መጥቷል። ስለዚህ በዚህ ጉዳይ ላይ እንዲያስቡበትም እንዲጨነቁበትም ከዛም አልፎ አንዳንድ ጥረቶችን እንዲያደርጉ የሚያስችል እድል ነው እየፈጠርን ያለን፣ መልእክት ነው እየሰጠናቸው ያለን እንጂ የእሱ መገኘትና አልመገኘት ትልቅ ነገር ሆኖ አይደለም። ተጠቀምበታል። ከተጠቀመበት አገዛዙ ድል እንዳለው እያሳየ ነው። ደጋፊዎቹ ይሄን እንዲያዩ እንፈልጋለን። ህዝቡ ይሄን እንዲያዩ እንፈልጋለን። ዓለም አቀፉ ህብረተሰብ ይሄን እንዲያዩ እንፈልጋለን። አጀንዳዎቻችን ምንድናቸው ናቸው? ዋናው ጥያቄ እሱ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ሁሉን አቀፍ ሽግግር ከምርጫ በፊት ይካሄድ ነው። አጀንዳችን ይሄ ነው። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል አለበት የሚል እምነት የለን። በምንም ተአምር አሁን ኢትዮጵያ ውስጥ እየተካሄደ ያለው የምርጫ ግርግር የኢትዮጵያን ችግር በፍጹም ይፈታል የሚል እምነት የለን። አሁን የፋኖ እንቅስቃሴ እንኳን ሲጀምር አትልፋ፣ ይሄን የፋኖን ትግል በምንም ተአምር በጦርነት አታሸንፎም እያልን እንነግረው ነበረ ለመንግስት። አልሰማም።